እንግዲህ እንዳይመሽ በጣምም ዛሬ እንግዲህ ፕሮግራም ያዘጋጀ ነው። መጀመሪያ ለማስተዋወቅ ሁላችንም እዛ ላይ በማስታወቂያው መሰረት ሰምታችኋል። ሁላችንም እንደ ቤተ ክርስቲያን እንግዲህ አንድ ላይ እንደ ምዕመን ተሰባስበን ያለ ነው እና በመጀመሪያ በትህትና ነው የምናገረው ማንኛውንም ነገር እና እዚህ ላይ የቆምኩት የራሴን ድርሻ ለመውሰድ እንጂ እኔ ቦታውን ለመቀማትም አይደለም ለመያዝም ብዬ አይደለም እና ነገር ግን በደረሰብን ሐዘን ምክንያት በደረሰብን ችግር ምክንያት ተሰባስበናል። ከኔ ታላላቆች የሆኑ አባቶች አሉ። አሁን መጀመሪያ በፕሮግራማችን መሰረት በጸሎት የህሊና ጸሎትም ይሁን ወይም ደግሞ በራሳችንም ይሁን እንግዲህ የተለያየ ሰውም ስለሚመጣ አባቶች እንዲይዙልን እንፈልጋለን ፕሮግራሙን እና ስቴጁን ለነሱ ሰጣለሁ። ለመምህር ነዋይ ወይም ደግሞ ሌላ በማስተማርም መምህር ነዋይ ማያስ ትችላላችሁ። አመሰግናለሁ። ጸሎት እንዴ ጸሎት አረ እንዴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቅድስት ሥላሴ ተሳገር ላከ ወዘለከ ይሳገር ኩሉ በረከት ቀን ኩሉ ልሳን አንተ ውእቱ አምላከ ማለት እግዚአብሔር ጋይስተን ወተነገስት አምላክ አንተ ለኩሉ ለስጋ ለኩሉ ዘነፍስ ወነዘዋከ ከመ መሐረነ ቅዱስ ወልከ እንዘይ ለአንተ መስተሰበት ያሉ ከመዝበል በሰላም ያለ በሰላም ያሳድረን። ጩኸታችን ተሰምቶ መልስ እንድናገኝ ፈቃዱ ይሆንልን። በክብር ወደሱ የሄዱት ወገኖቻችን በክብር ላይ ከፍ ጨምሮላቸው የጸሎታቸው በረከት ይደርሰን። በእነሱ እረፍት ከዚህ በኋላ ሞት በምድራችን ላይ እንዲበቃ እግዚአብሔር ፈቃዱ እንዲሆን ሁላችንም የምንጮኸውን ጩኸት እንዲሰማንና ያሰብነው ተሳክቶ ተፈጽሞ በደም እየጨቀየች ያለችው ሀገራችን ደም ደርቆ እርቅ መጥቶ ሰላም ተፈጥሮ ሁሉም በሰብነቱ ሰርቶ ወጥቶ ሁሉ እግዚአብሔር በፈቀደ ጊዜ ብቻ ወደ ውስጥ ተጠርቶ የሚሄድበትን ዘመን ቅርብ እንዲያደርግልን የአምላካችን እግዚአብሔር ፈቃዱ ይሆንልን። የተወደዱት ወገኖቻችን ቤተሰቦቻቸውን አምላካችን በቅዱስ መንፈሱ እንዲያዝናናቸው እንዲያረጋጋቸው በርካቱ ሰላም እንዲሰጣቸው ቤተ ክርስቲያን ከፈተና እንዲጠብቅልን ለሀገራችን ለኢትዮጵያ ለሕዝቧ ሁሉ ሰላም እንዲሰጥልን የአምላካችን ቅዱስ ፈቃዱ ይሆንልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ ፈቃድህ በሰማይ እንደሆነች እንዲሁ የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘላለሙ አሜን። ወተወቃፌ ንስሐ ወሠራዊ ኃጢአት ኢየሱስ ክርስቶስ ስራ ኃጢአቴ ኃጢአተ ኩሉ ዘበስናውቅ ወደፍረት ሳናውቅ ያስተሰርይልን ማእሰራተ እግዚአብሔር ይፍታ። እሺ፣ እንዴት አመሻችሁ? በተለያየ ቦታ ስለምንኖርና ያው የራሳችን አካሄድ የራሳችን መርሃ ግብር ስላለን ዘርዘር ያሉ ሂደቱን አቅጣጫውን የሚያሳዩ እንግዲህ
የሚያመላክቱ ነገሮች በደንብ እጃችን ላይ ባለመኖራቸው እዚህ አንዳንድ ሀሳብ እየተለዋወጥ ሊሆን ይችላል የምንወያየው ማለት ነው። እንደ መነሻ ወደምንፈልገው ነጥብ ለመድረስ በሚያስችል ደረጃ መነሻ የሆነ ያለፈ የተፈጸመ ታሪክ አለ ወይ የሚል አንድ መጽሐፍ ጥቅስ አነባለሁኝ። በኦሪት ዘጸአት ምዕራፍ 5 ከቁጥር 22 ጀምሮ 22 እና 23 ላይ ከኋላም ታሪክ አለው የተቀመጠ ቃል አለ። እሱን አነብና የምናስበው የምንመኘው እና እየሆነ ያለው ምናልባትም ነገም ሊሆን የሚችለው ያልተመጣጠነ ያልተቀራረበ ሲሆን ተስፋ መቁረጥ፣ መበሳጨት፣ የማይገባ ቃል መናገር፣ ወደኋላ መመለስ፣ ሁለተኛ ይሄን ነገር አታስቡብኝ፣ ስለዚህ መስራት አልፈልግም እና የመሳሰሉ ነገሮች ሊሆኑ ይችላሉ። እንደዛ አይነት ነገር እንዳይገጥመን በመጽሐፍ ቅዱስ እንዲህ ተመዝግቧል። ሙሴም ወደ እግዚአብሔር ተመለሰና ጌታ ሆይ ስለምን ይህን ሕዝብ አስከፋህ? ስለምንስ ላክኸኝ? በስምህ እናገር ዘንድ ወደ ፈርዖን ከገባው ወዲህ ይህን ሕዝብ አስከፍቶታልና አንተም ሕዝብህን ከቶ አላዳንከውም አለ ይላል። እስካሁን ያደረግናቸውና ዛሬም የምናደርገው ከዚህም በኋላ የምናደርጋቸው የገዳዮችን እጅ የበለጠ የሚያጠነክሩ፣ የሚያረዝሙ፣ ልባቸውን የበለጠ እንዲጨክን የሚያደርጉ ምናልባትም እያሰለሰ እየሰነበተ ይደረግ የነበረውን በየሰዓት ልዩነት እንዲደረግ ወደ ማድረግ ሊሸጋገር ይችል ይሆናል። ይህን የሚያስብ ይህን የሚረዳ ሰው ሊወስድ የሚችለው አቋም ለውጥ ለሌለው ነገር ምን ያደክመኛል የሚል ሊሆን ይችላል። እንደገና ደግሞ ልክ ሙሴና አሮን እንደገጠማቸው የእናንተ መምጣት የእናንተ በፈርዖን ፊት ቆሞ መናገር የእናንተ የእኛን ችግር ወደ አደባባይ ማውጣት መከራችንን፣ ግፋችንን አበዛው፣ አጠነከረው እንጂ ምንም ለውጥ አላመጣልንም። እግዚአብሔር ይፍረድባችሁ የሚያሰኝ ሊሆን ይችላል። ግን ማንረሳው በክፋት መንገድ እየሄዱ ያሉ ሰዎች ሊረሱት የማይገባው ጉዳይ ለሕዝቡ ለምእመናኑ የሚቆመው ሰው ሳይሆን ራሱ እግዚአብሔር። በምናደርገው በእያንዳንዱ እንቅስቃሴያችን በእኛነታችን ላይ ብቻ የተመሰረተ ነገር የሚያሳይ ነገር ይኖራል ብለን በራሳችን እየተመካን ከሆነ ሰልፍ ሁሉ እግዚአብሔር መሆኑን ከመጽሐፍ ቅዱስ አንጻር በሌላ አቅጣጫ የምንረዳበት ሀሳብ ውስጥ ስለምንወድቅ እንደዚህ አይነት ትምክህት ውስጣችን እንዳያድር መጀመሪያ ራሳችን መጠበቅ መቻል አለብን። ከዚያ ባሻገር የእግዚአብሔር ዝምታ ሙሴ ራሱ የተናገረው እሱን ነው። አንተም አላዳንከው። ሙሴም የጠበቀው ሕዝቡም የጠበቁት ወዲያው ወደ ፈርዖን ቤተ መንግስት ገብቶ ቃሉን ለፈርዖን እንዳደረሰ እግዚአብሔር በልዩ ተአምር ሕዝቡን እንደሚለቅ ነበር ያሰቡ። ሕዝቡ እንደዛ ነው የጠበቁት። ግን ጊዜ ወስዷል። ጊዜ ስለሚወስድ ሰዎች እንዳይጎዱ አንናገር፣ አንጸልይ ማለት ደግሞ ሌላ እንደገና የመግደያ ማሰሪያ ማቀበል ነው ሊሆን የሚችለው እና እግዚአብሔር ሕዝብ መታደጉ የማይቀር መሆኑን አምነን የሚጠበቅብን ደግሞ ባለማድረግ እኛ እንዳንወቀስ ተናገሩ የተባልነውን መናገር፣ ሂዱ ወደ በተባልንበት መሄድ፣ አድርጎ የተባልነውን ማድረግ ግዴታችን መሆኑን እናስምርበት ነው የኔ ግል መልእክቴ። ያን ስናደርግ አሁን ቢያንስ ሁለት ኃይላት አንድ ላይ ሆነው ጩኸቱ ወደ እግዚአብሔር የበለጠ ያጠናክሩታል።
ነፍሳተ ሙታን በደማቸው እንደሚጮሁ በመጽሐፍ ቅዱስ የተመዘገበ እውነት ነው። የአቤል ደም ይጮህ የነበረበት ሁኔታ እንደነበረ በመጽሐፍ ቅዱስ ተመዝግቧል። ሄኖክ ማኅደረ ነፍሳትን ይጎበኝ በነበረበት ጊዜ ያስጎበኘው የነበረው መልአክ ዛ መንፈስ ዘመኑ ይህች ያለማቋረጥ የምትጮህ ነፍስ የማን ናት ብሎ ጠይቆ ዘአቤል ዘቀተሎ እሁሁ ወንድሙ ቃኤል የገደለው የአቤል ነፍስ ናት። በማይ አይህ እስኪጠፉ ድረስ ትጮኻለች፣ ትካሳለች፣ አታቋርጥም ብሏል። ስለዚህ በግፍ የተገደለው አቤል አሁን በቤተክርስቲያን ስሙ ሁሌም ይጠራል በሁለት መንገድ። አንደኛ በየመስዋዕት ማሳረጊያ ጸሎት ላይ የአቤልን መስዋዕት የተቀበለ መስዋዕታችንን ይቀበልልን እያል ሁሌም እንጸለያለን። ሁለተኛ የእመቤታችን የቅድስት ድንግል ማርያምን ቅዳሴ በቀደስን ቁጥር የዋሃቱ ለአቤል የአቤል የዋህነትን ዋጋ የምታሰችው አንቺ ነሽ እያል ሁሌም ስሙን በተለያየ አጋጣሚ ቅዱስ ጳውሎስም በመልእክቱ በደንብ አድርጎ ይገልጠዋል አቤልን። ስለዚህ ሐዘንን የቀመሰ ሐዘንን ስለሚያውቅ እኛ ብንረሳና ዝም ብንል እንኳ የአቤል መንፈስ በግፍ የተገደሉ ወገኖቻችንን አሟሟት አይረሱትም፣ ድምፅ ያሰማሉ፣ ይጮሃሉ። እኛ በአካለ ሥጋ ያለን ደግሞ በእነሱ ጸሎት እየታገዝን ድምፃችንን እናሰማለን። ከዚህና ከዛ የምንጠብቃቸው ቢናገሩ ቢሰሩ ብለን ተስፋ የምናደርጋቸው አካላት ሊኖሩ ይችላሉ። እግዚአብሔር ለጊዜው በእነሱ እንዲነገር ካልፈለገ በእኛ እንዲነገር ከፈቀደ የእግዚአብሔርን ፈቃድ ከእኛ ገፍተን ወደ ሌሎች መውሰድም ሌላ ስህተት መስራትም እንዳይሆን ባይሆን እኛ በምንሄድበት መንፈስ እንዲሄዱ መንፈሳችን አንድ እንዲሆን በመንፈሳ አንድ አድርገን ብሎ መጸለይ እንጂ እየወቀሱ እየከሰሱ እየሰደቡ የላችሁም አትኑሩ እያሉ እየተራገሙ እግዚአብሔር ነው መልካም ነገር አድርግ ማለትም እርስ በርሱ እንዳይጋጭ ጥንቃቄም እያደረግን ነፍሳተ ሙታን በክብር አርፈው ግን ነው በደማቸው የሚጮህ መሆኑን ተገንዝበን እኛም የምንችለውን ደግሞ ነገር በሚገባ እያደረግን የየራሳችን ድርሻ መወጣታችን በራሱ ያለማቋረጥ መናገራችን በራሱ የሚያመጣው ልዩ የሆነ ኃይልና ጸሎት ያለው ስለሆነ በዛ መንፈስ ሆነን ነገሮችን እናድርግ። ምናልባት የእኛ እንቅስቃሴ በበጎ ዓይን ያልታያቸው የማይታያቸው ሰዎች ኖሩ። በሁለት አቅጣጫ አንድ በቤተ ክህነቱም ይሁን በቤተ መንግስቱ ያሉ ሰዎች አሳጣችሁን፣ ከሰሳችሁን፣ ሌላ የማይገባ ስም ሰጣችሁን በሚል በሙታን መቀለድ በደማቸው መቀለድን ምርጫቸው ሊያደርጉ ይፈልጉ ይሆናል። እንደገና ደግሞ ችግር ውስጥ ያሉት ተከበው ያሉት ወገኖቻችን የእናንተ ጩኸት እኮ በእኛ ላይ የበለጠ መከራውን አከበደው እንጂ ምን ለውጥ አመጣልን ብለው እነሱም ሊወቅሱን ይችላሉ። የምንወቀሰው በዚህም በዛም ሊሆን ይችላል። ልክ እንደ ሙሴ ከጸናንና ከልባችን ግን ህዝቡን ለምን ዝም አልከው እኔንስ ለምን ወደዚህ ላከኝ ብለን ከልባችን ከጠየቅነው ግን እግዚአብሔር በበረታች ክንድ በጸናች እጅ አንድ ቀን የምንፈልገው ለውጥ አድርጎ ያሳየናል። ያሳየን ፈቃዱ ይሆንልን። አባታችንን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የዚህ መርሐ ግብር እንግዲህ አስተባባሪዎቹ የራሱ ዓላማ ቢኖረውም ዞሮ ዞሮ ግን በጋራ ሐዘንን መግለጥ ላረፉት በሰማዕትነት ለሄዱት ወንድሞቻችን እህቶቻችን፣ እናትና አባቶቻችን አንድ አካል መሆናችንን የነሱ ህመም የነሱ ሞት የኛ ጉዳት መሆኑን በተለያየ መልኩ ለመግለጽ ነው። በተለይ ይሄ ትላንትና አርብ በደብረ ሰላም ቅድስት ማርያም ቤተክርስቲያን ጸሎተ ፍታት በጋራ አድርገናል። በየአጥቢያ ቤተክርስቲያኑ በዚህ ሳምንትም ዛሬም ባለፈውም እሁድ ጸሎተ ፍታት ተደርጓል። ይሄ ሁሉ ከእግዚአብሔር ጋር የምናደርገው ምህላ ጸሎት ነው። ምህላ ጸሎት ነው። የምናበራው ሻማ ለኛ አይደለም። እነርሱ በዚህ ዓለም ላይ በዚህ ምድር ላይ በመከራ ምን ሆነዋል? ወደ ብርሃን ሄደዋል።
ለኛ ለምንኖር ክርስትና ምን እንደሆነ አሳይተዋል። እነርሱ ብርሃን ናቸው። የሞቱበት ምክንያት ምናቸው ስለሆነ በምናቸው ምክንያት ሞተዋል? በምናቸው ምክንያት ሞተዋል? የተገደሉት በሃይማኖታቸው ምክንያት፣ በክራቸው ምክንያት፣ በመስቀሉ ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ በዓለም ሳላችሁ ምን አለባችሁ? መከራ አለባችሁ፣ መከራ አለባችሁ። ለሐዋርያቱ እኔን በማመናችሁ በዚህ ምድር ላይ ገዢ ትሆናላችሁ አይደለም ያላቸው። ማንም ሊከተለኝ ከኋላዬ ሊከተለኝ የሚወድ ቢኖር ምን ያድርግ? ምን ያድርግ? መስቀሉን ይሸከም፣ ከኋላዬም ምን ይበል? ይከተል ይላል። ከኋላዬ ይከተለኝ። መንጋ ወይም እረኛው ከምን በፊት ነው ያለው? ከነርሱ በፊት እርሱን መስለው ምን እንዲሉት? እንዲከተሉት። እርሱ የሄደበትን ክርስትና ማለት ክርስቶስ የኖረውን ኑሮ ያስተማረውን ትምህርት መምሰል መሆን ማለት ነው። እርሱ እንደተናገረ መናገር፣ እርሱ እንዳደረገ ማድረግ ማለት ነው። ማድረግ ማለት ነው። እርሱ በመስቀል በኩል ወደ ማን ሄደ? ወደ አባቱ ሄደ። እኛ ደግሞ ወደ እርሱ የምንሄደው በምን በኩል ስለሆነ ነው? እርሱ በሄደበት በመስቀሉ በኩል ነው የምንሄደው። መስቀላችን በጣም ብዙ ነው። አንደኛውን ነገር ልንገራችሁ። ቅዱስ ጳውሎስ ገና ደምን እስከ ማፍሰስ አልተጋደላችሁም ይላል። ከኃጢአት ጋር የምንጋደለውን ተጋድሎ ማለት ነው። ከኃጢአት ጋር መጋደል በማድረግና ባለማድረግ መካከል የሚወጠራችሁ አደገኛ ስሜት መስቀል ነው። እሱን ማለፍ ነው መስቀል። እሱን ስንችለው ያንን የሚያስገድልን ስሜት ስናሸንፈው መስቀል ተሸክመናል ማለት እርሱ ነው። ያደረግነው ማንን በማሰብ ነው? ክርስቶስን በማሰብ እግዚአብሔርን በማሰብ ስላደረግነው ማለት ነው። ሁለተኛው ክርስቲያኖች በመሆናችን ብቻ በምድር ላይ ሰይጣን አይወደንም። ክርስቲያን በመሆናችን ብቻ እርሱን የምንመስል እርሱን የምንከተል በመሆናችን በዚህ ውስጥ አጋንንትም ሰዎችን እያስነሳ በእኛ ላይ ምን ያደርጋል? መከራ። መስቀል የምንለው መከራውን ስለሆነ የሚደርስብን። እነዚህ ሰዎች የዕለት ተግባራቸውን ነው የሚያከናውኑት፣ የሚኖሩ ሰፈራቸው ነው። ነገር ግን ሞትን ወደ እነሱ የጠራው ምናቸው ነው? መስቀላቸው ነው ወደ እነሱ የጠራው። አስቡት፣ ያንን ያህል መከራ አንድ ሰው ከነነፍሱ በእሳት ሲቃጠል ያለውን ስሜት አስቡት። አንድ ሰው ተገዝግዞ ሲታረድ ያለውን ስሜት አስቡት። አረጋውያን በኖሩበት በወለዱበት በከበዱበት ሀገር ይሄንን ግን በትልቁ ዕውቅና ሰጥቶ ቤተ ክርስቲያን የተጋድሎ ዘመን ላይ ያለ ነው። የሰማዕትነት ዘመን የክርስቲያኖች ሞት እንግዳ አይደለም። በቤተ ክርስቲያን ታሪክ ካያችሁት ከመጀመሪያው ዘመን ከመጀመሪያው 100 ክፍለ ዘመን በተለይ ከሰማዕቱ ከእስጢፋኖስ ሞት በኋላ እስከ 325 ዓመተ ምህረት ቤተ ክርስቲያን ያልተቋረጠ የ200 ዘመን በላይ እልቂት ውስጥ ነው ያሳለፈችው። ያውን በካታኮምብ ውስጥ ወይም አንደርግራውንድ ውስጥ ነበር ያሳለፉት። ክርስቲያን መሆን በራሱ ወንጀል ስለነበረ የሮም አደባባይ አሬናው አሁንም የሚጎበኘው ሮም ውስጥ ያለው ለመዝናናት ሲያስቡ ነገስታቱ ስቴዲየሙን ይዛሉ፣ ስቴዲየሙን ይቀመጣሉ። ክርስቲያኖችን ከእስር ቤት ያወጧቸዋል። በሌላኛው በር ደግሞ ምን ያስገባሉ? የተራቡ አናብስትን ያስገባሉ። እንዴት እየዘለሉ ሲናጠቋቸው በማየት ክርስቲያኖች አንዳንድ ጊዜ ጣር ይዟቸው ሲታገሉ ሊሮጡ ሲያመልጡ፣ አንዳንዴ ደግሞ ከአራዊቱ ጋር ሲደባደቡ ሲታገሉ ሲያዩአቸው ያንን እንደ ቲያትር ያዩት ነበር። በነገራችን ላይ
በህይወታችን የምናያቸው ጌሞች እንደዚህ ከመንፈሳዊ ህይወት ከወሰዱን የዚያ ጊዜ ሰይጣን የመሰረተው በስቴዲየም ውስጥ ክርስቲያኖች ላይ ይሳለቅ የነበረው ጌም ነው። ለዚህ ነው ዮሐንስ አፈወርቅ በወቅቱ የነበረውን በእርሱ ዘመን የነበረውን የፈረስ ጉግስ ውድድር በጣም አጥብቆ ኢኮኖሚ የነበረው ለዚህ ነው። የፈረሶችን ስም ያውቃሉ፣ ተወዳዳሪዎቹን ያውቃሉ። ነገር ግን እናንተ የሐዋርያትን ስም እንኳን አታውቁም ይላቸው ነበር። ነገር ግን ትልቁ ልዩነቱ ምንድን ነው? ሰማዕትነቱ አንድ ነው። በዚያ ጊዜ ቀድመው ዋጋ ይከፍሉ የነበሩት እነማን ስለነበሩ ነው? እረኞቹ ናቸው። እረኞቹ ናቸው። ሽማግሌዎቹ የክርስቶስን ስም ካዱ እየተባሉ ዋጋ ይከፍሉ ነበረ። ጌታችን ኢየሱስ ክርስቶስ ነፍሱን ሊያድን የሚወድ ያጣታል አለ። ነፍሱን ሊያድን የሚወድ ያጣታል፣ ነፍሱን የሚተው ግን ይድናል። ማንም ሰው ነፍሱን አያድንም። የማዳን ችሎታ የለውም። ነፍስን የማዳን ችሎታ ያለው ማን ነው? በገዛ ፍቃድ ነፍስህን ለማትረፍ ለማዳን አይደለም። ነፍስህን የማዳን ጉዳይ የኔ ነው። አንተ ግን ለማን ተወው? ለእግዚአብሔር ተወው። ነፍስህን የእግዚአብሔርን ስራ ስራ። ያንተን ነፍስ የማዳን ጉዳይ የማን ነው? አያችሁ፣ እነዚህ ቅዱሳን እነዚህ ሰማዕታት በአካል ቢጎድሉ በቁጥር ቢጎድሉ በስጋ ቢሞቱ በነፍስ ግን ምንድን ናቸው? በነፍስ ምንድን ናቸው? በነፍስ ሕያዋን ናቸው። ቅዱም አባታችን የዮሐንስ ራእይን ጠቅሰው የነገሩን ይሄ ነው። በሰማያት እስከዚህ ፍርዱ ድረስ ምን እንዲሆኑ ተጠበቀላቸው? ነጫጭ ልብስ ለብሰው እረፉ ተባሉ። በምድር ላይ ስቃያችን እንዴት ይበዛል፣ ደማችን እስከ መቼ ይፈሳል ብለው ለሚጠይቁ ሰማዕታት እስከ ጊዜው ድረስ እረፉ ተብሎ ነጫጭ ልብስ ተሰጣቸው ይላል። እነርሱ ዛሬ በእረፍት ነው ያሉት። ከስቃይ ዓለም ወደ ሕይወት ወዳለበት ዓለም ሄደዋል። እኛ ግን በጋራ እንድንቆም ነው። ቤተ ክርስቲያንን ልብ በሉ። ቤተ ክርስቲያንን ያቆማት ያጠነከራት ሰማዕትነት ነው፣ መከራ ነው፣ ድሎት አይደለም። ድሎት በመጣ ጊዜ የቤተ ክርስቲያን ሰማዕትነት ሲቆም እነ ሉተር ናቸው የተነሱት በ16ኛው መቶ ክፍለ ዘመን። በምድራችን ላይ በዓለማችን ላይ እስልምናን የተነሳው የመከራ መዓት አሁንም በተለያዩ በሀገራችን የሚታየው ይሄ ህዝቦቹ እረኛ እንደሌላቸው መንጋ እንደሌላቸው ሲነጠቁ ማየት ደግሞ በጣም ከባዱ ነገር ነው። ስለዚህ እኛ በየአጥቢያችንም በየምናችንም አሁን ከማዘናችን ጀርባ እነዚህ ጉዳተኞች ምን ይፈልጋሉ? ራሳችን ይፈልጋሉ። ህፃናቱ እናት አባት የሌላቸው ጧሪ ቀባሪ የሌላቸው አንድ ቤተሰብ ሙሉ ያለቀበት በዝርዝር የደረሰባቸውን ጉዳት ስትሰሙ አንዱ ጉዳት ብቻ አይምሮን ይነሳል። ስለዚህ በእኛ በኩል የመጀመሪያው ጥብቅ ጸሎት ማድረግ፣ ከልብ መጸለይ፣ ስሜቱን ብቻ አይደለም። ከዚህ መከራ ከዚህ ግፍ እንዲታደገን ማለት ነው። ነገ ከነገ ወዲያ አካባቢው ላይ ሄደው የመጡ ሰዎች ነገ ይመስለኛል መግለጫ ይሰጣሉ። የሚሉት ከሃይማኖት ጋር አይገናኝም ፖለቲካ ነው ብለው ነው የሚነግሩን። ይህን አይደለም። ቤተ ክርስቲያኒቱን መከራሪነት ሰማዕትነትን በልባችን እየተለማመድ ነው። ነገር ግን ለሌሎችም የሚያዝን ልብ እንዲኖረን ያስፈልጋል። እንግዲህ በተለያዩ ጊዜ ብዙ የምንሰራቸው ስራዎች ይኖራሉ። በጥምረት ለቤተ ክርስቲያን ዓለም አቀፍ ኦርቶዶክሳዊ ንቅናቄ አሁንም ባለው በወጣቶቹ ንቅናቄ በጋራ እየሆን መፍትሄ የምንላቸውን ነገሮች እያጠናከርን እንሄዳለን። እግዚአብሔር ይስጥልኝ። በእኔ በኩል እናመሰግናለን። እግዚአብሔር ይስጥልን። በመቀጠል አንድ መዝሙር ንስሐ መዝሙር ማዘመር የሚችል እዚህ ካለ ቢመጣ እኔ ጋር ማዘመር የሚችል በደንብ ማዘመር የሚችል ከሌለ ያው የግድ ነው። ካላችሁ ስንት እንዳትሉ በኋላ እንዳትቀየሙ። ስለዚህ አሁን አንድ መዝሙር እንልና ከዛ በኋላ ወደ ሻማ ማብራት እንሄዳለን። እሺ፣ በበጎ ፈቃዱ የሚለውን መዝሙር እንዘምር።
በበጎ ፈቃዱ ሁሉ በእርሱ ሆነ። ነገር ሁሉ በእርሱ ተከናወነ። ነገር ሁሉ በእርሱ ተከናወነ። ሰማይና ምድር ግብሩን ተናገሩ። ፈጥሯቸዋልና እግዚአብሔር ክብሩ በፈጠረው ፍጥረት የሚታወቅ እርሱ እግዚአብሔር ይመስገን። ስሙን አወድሱ። በበጎ ፈቃዱ ሁሉ በእርሱ ሆነ። በበጎ ፈቃዱ ሁሉ በእርሱ ሆነ። ነገር ሁሉ በእርሱ ተከናወነ። ነገር ሁሉ በእርሱ ተከናወነ። አልሆነም ያለ እርሱ ፍጹም አንዳች ነገር ብንመረምረው በሰማይ በምድር ፈቃዱ ነውና መልካምና በጎ ፈጥሮ አሳይቶናል ሁሉን ውብ አድርጎ። በበጎ ፈቃዱ ሁሉ በእርሱ ሆነ። በበጎ ፈቃዱ ሁሉ በእርሱ ሆነ። ነገር ሁሉ በእርሱ ተከናወነ። ነገር ሁሉ በእርሱ ተከናወነ። ክረምትና በጋ ሌሊትና ቀን ሁሉን አሳይቶ ጌታ አስተማረን። ያደረገ ሁሉ እንከን የሌለው ለዚህ ቅዱስ አምላክ ምሳሌ የሌለው። በበጎ ፈቃዱ ሁሉ በእርሱ ሆነ። በበጎ ፈቃዱ ሁሉ በእርሱ ሆነ። ነገር ሁሉ በእርሱ ተከናወነ። ነገር ሁሉ በእርሱ ተከናወነ። ያዘነውን ያውቃል ደስም ያለውን ሁሉ በእርሱ ፈቃድ ስለሚከወን ችግርና ደስታ ለበጎ ነውና ይህን ያስተማረን ይድረሰው ምስጋና። በበጎ ፈቃዱ ሁሉ በእርሱ ሆነ። በበጎ ፈቃዱ ሁሉ በእርሱ ሆነ። ነገር ሁሉ በእርሱ ተከናወነ። ነገር ሁሉ በእርሱ ተከናወነ። እናመሰግናለን። እግዚአብሔር ይስጥልን። ከዚህ በመቀጠል ለዶክተር አለማየሁ እሰጣለሁ። እንደምን አመሻችሁ። በዚህ ሁኔታ ባንገናኝ ጥሩ ነበረ፣ ግን ደግሞ አገራችን ያለችበት ሁኔታ አሁን በዚህ ሰዓት በዚህ ሁኔታ እንድንገናኝ አድርጎናል። ሁሉን ነገር አሸንፋችሁ በዚህ ዓለም ላይ ያለውን ነገር እናውቃለን። እዚህ ስለተገኛችሁ ከልብ እናመሰግናለን። እግዚአብሔር አምላክ ሰዓታችሁን ይባርክላችሁ፣ ኑሯችሁን ይባርክላችሁ። ለሞቱት መቆም ቀላል ነገር አይደለም። በዚህ ሰዓት ብዙ ነገሮች እንዳሉ ስለምናውቅ ማለት ነው። ግን ደግሞ መቆም አለብን። አገራችን ላይ አሁን እየተደረገው ያለው ነገር ያሳዝናል። ስርዓታዊ ነው፣ ስትራክቸራል ነው፣ መንግስት ነው ገዳይ ብለን ነው የምናምነው ነው። ሲያስፈልገው መርጦ ልክ እንደ ስራ ኦርቶዶክሶችን ነው የሚገለው ይሄ መንግስት ማለት ነው። ሲያስፈልገው የሆነ አጀንዳ ሲፈልግ ሄዶ ይገለናል። እኛም ምንም አንለውም።
ቁጥር ሆነናል። አሁን ደግሞ የልጆቹን ቪዲዮ አይታችሁ እንደሆነ የሰሞኑን የአርሲ በጣም የሚያሳዝን ነገር ነው። አንድ ነገር እያደረግን ያልሆነው ግን ገዳዮቻችንን በስም ነው መጥራት ያለብን። የወረዳው አስተዳዳሪ በስም መጠራት አለበት። የወረዳው የዞኑ አስተዳዳሪ ኢብራሂም ከድር የሚባለው በነገራችን ላይ የሻሸመኔ ላይ ያን ሁሉ ሰው አስጨርሶ ሞር ደግሞ እንዲያስገድል ወደ አርሲ የተዘዋወረ ሰው ነው። አሁን ሰዎች አልሞቱም የሚል መግለጫ ነው ያወጣው። አይታችሁት እንደሆነ አዎ ሰዎች አይደለንም ለነሱ። እኛ ብንሞትም እንደ ሰው ስለማይቆጥሩ ሰው አይደለንም። ነገ ደግሞ ይወጡና አጣሪ ኮሚቴ ተብሎ የተላኩት ደግሞ አሁን ነገ እንደምትሰሙት በሃይማኖት ምክንያት አይደለም የሞቱት ብለውን ደግሞ ይመጣል። የእሱ አይደለም ያበሳጨው፣ የቤታችን ነው። ከቤታችን የወጣውን መግለጫዎች ብታዩ ተመሳሳይ ለመንግስት ድጋፍ የሚሰጥ ሽፋን የሚሰጥ ነው። ይሄ ችግሩ ነው፣ የምታውቁት ችግር ነው። በየቦታው በየሚዲያው ሰምታችሁታል። እኔ ማተኮር የምፈልገው ምንድን ነው ማድረግ ያለብን? ሁሌ እየሞትን መቀጠል ነው ያለብን? ሁሌ ለቅሶ እየደረስን ነው መቀጠል ያለብን? ወይስ we have to do something? ገዳያችን መንግስት ከሆነ መንግስት ነው መቀየር ያለብን። እኔ እንደማምነው ከሆነ ገዳዮቻችን እኛን የሚገሉን ከሆነ እንዳይገሉን ማስቆም አለብን። ስለዚህ እንዴት ነው ማስቆም የምንችለው የሚለውን እያንዳንዳችን በየራሳችን መስራት ያለብን ይመስለኛል። ይህ መንግስት ኦርቶዶክስ ቤተክርስቲያን ከ50 ዓመት ጀምሮ ከሶሻሊስቱም ህዋቱም አሁን ደግሞ ይሄ ብልጽግና የሚባለውም በሙሉ ኦርቶዶክስን እንደ ጠላት አድርገው ነው የመጡት አይደለም። ጠላት ከተባልን እንደ ጠላት የማይቆጥረን መንግስት ማቆም አለብን። ብዙ ነን፣ በነገራችን ላይ በጣም ብዙ ነን። በቁጥር ሊያሳንሱን ቢሞክሩም በጣም ብዙ ነን ኦርቶዶክሶች። ብዙ ስንሆን ደግሞ ከእግዚአብሔር ጋር መንፈራው ነገር ደግሞ መኖር የለበትም። ስለዚህ እኔ አንደኛ ኢትዮጵያ ውስጥ የስርዓት ለውጥ እንዲመጣ ሁላችንም መስራት አለብን ብዬ አምናለሁ። ሁለተኛው ግን እዚህ ሀገር እዚህ ሁላችንም ቤተክርስቲያን እንሄዳለን አይደለም። ዛሬ ስንት አባቶች ነው የመጡት እዚህ ጋር? 3 4 ዲሲ ውስጥ ወደ 50 የሚጠጉ ቤተክርስቲያኖች አሉ። እያንዳንዳችን ሰበካ ጉባኤ እየከፈልን ነው አይደለም የምንመጣው። በየወሩ እንከፍላቸዋለን፣ ደሞዛቸውን እንከፍላለን። ከኛ ጋር ግን አልቆሙም አባቶች። ይሄንን እንደ ምእመን ድርሻ ስላለን ለምን ብለን መጠየቅ አለብን። በየአጥቢያችን ስንሄድ አሁን አባ የኔ አባት የንስሐ አባቴ ለምንድን ነው ለቅሶ ያልደረሱት ብለን ቻሌንጅ ማድረግ አለብን እነዚህ ሰዎች። ምክንያቱም ከገዳዮቻችን ጋር መቆም ስለሌለባቸው። የሀገረ ስብከቱ ሊቀ ጳጳስ በሀገር የሉም ይባላል። አሁን በዚህ አጋጣሚ ግን እንዲኖሩ ግን ማስገደድ መቻል አለብን። እኛን ነው የሚወክሉት፣ መንግስትን ነው የሚወክሉት። እዚህ ጋር ቁጭ ብለው ማለት መቻል አለብን። የሀገረ ስብከቱ ጳጳስ ባይኖሩስ? የሀገረ ስብከቱ ስራ አስኪያጅ አለ፣ ጸሐፊዎች አሉ። የት አሉ? ከኛ ጋር ናቸውስ ከመንግስት ጋር ናቸው? ይሄንን መጠየቅ አለብን። እያንዳንዳችን በየራሳችን ፓወር አለን እንደ ምዕመን ማለት ነው። ከዚህ በኋላ ወደ አክሽኖች ነው መሄድ ያለብን። ሁልጊዜ ማልቀስ ሳይሆን ቻሌንጅ ማድረግ አለብን። በአቅማችን በዚህ በነፃነት ሀገር እየኖርን በእጅ አዙር በመንግስት መተዳደር ያለብን አይመስለኝም። ስለዚህ ምዕመናን ፓወር አለን፣ ፓወራችንን እንጠቀም። ሁልጊዜ ማልቀሱ አያዋጣንም። ሁልጊዜ እንዳናለቅስ በሀገራችን መንግስትን መቀየር አለብን። ስርዓታውን መቀየር አለበት። ለህዝቦች የሚሆን ለእኩልነት የሚሆን ስርዓት መምጣት አለበት ብዬ አምናለሁ። እዚህ ሀገር ያለውን ደግሞ እናንተ በየቤታችሁ በየአጥቢያችሁ ስትሄዱ ደግሞ የምታደርጉትን እናንተ ታውቃላችሁ ብዬ አስባለሁ። እግዚአብሔር ይስጥልኝ። በጣም እናመሰግናለን። እግዚአብሔር ይስጥልን። በመቀጠል አንድ ይታያችኋል ይመስለኛል። አንደኛውን እንግዲህ መዝሙር የሚረዳኝ ሰው የለም። አንድ መዝሙር ብንጨምር እዛ ድረስ
የሐሰት ዳኝነት የሚል አለ። ስልጠናችሁ ጀምራለሁኝ። ያው የሚረዳኝ ዘማሪ ይቅርታ እባካችሁ ዘማሪ ካለ እሺ አንዱን ጨምርና ከዛ በኋላ ለመምህር ነው አይሰጠዋለሁ። ወደ እኔ ለምን ታወጣላችሁ? ለእኔ ለምን ታወጣላችሁ? ፕሮግራማችሁ ቀጥሉ። ማርያም ሐዘነ ልቦናን ልቦናን ታቀልል የሚለውን መዝሙር አብረን እንዘምር። ሌሎቹ ረዣዥም መዝሙሮች ስለሆኑ የምናውቀውን መዝሙር እንዘምር። ማርያም ሐዘነ ልቦና ታቀልል፣ ማርያም ሐዘነ ልቦና ታቀልል፣ ሐዘነ ልቦና ሐዘነ ልቦና ሐዘነ ልቦና ሐዘነ ልቦና ታቀልል፣ ሐዘነ ልቦና ሐዘነ ልቦና ሐዘነ ልቦና ሐዘነ ልቦና ታቀልል፣ ማርያም የልብን ሐዘን ታቀላለች፣ ማርያም የልብን ሐዘን ታቀላለች፣ የልብን ሐዘን የልብን ሐዘን የልብን ሐዘን የልብን ሐዘን ታቀላለች፣ የልብን ሐዘን የልብን ሐዘን የልብን ሐዘን የልብን ሐዘን ታቀላለች፣ ማርያም ሐዘነ ልቦና ታቀልል፣ ማርያም ሐዘነ ልቦና ታቀልል፣ ሐዘነ ልቦና ሐዘነ ልቦና ሐዘነ ልቦና ሐዘነ ልቦና ታቀልል፣ ሐዘነ ልቦና ሐዘነ ልቦና ሐዘነ ልቦና ሐዘነ ልቦና ታቀልል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች ካህናት፣ ወንድሞች ዲያቆናት፣ የወገናችን ሐዘንና ሞት፣ የግፍ ስቅያ፣ የግፍ ግድያ ለመሳተፍ እንግዲህ ከቅርብም ከሩቅም የመጣችሁ ትውልድ ኢትዮጵያና ኢትዮጵያውያን ኦርቶዶክሳውያን ሁላችሁም እንደምናመሻችሁ። ስሜቱ በጣም ከባድ ነው እና እንደምታውቁት በአንድም በሌላም በሚዲያም ላይ ስንናገር ነበር። ትንሽ ቁጭት የሚሰማው ግን በተለይ ኦርቶዶክሳውያን ለሆንን አገልጋይ ካህናትና ምዕመናንና ምዕመናት በደረሰብን ሐዘን ከቤታችን ውስጥ ነው ሐዘን የገባው። ግን በደረሰብን ሐዘን እንኳን ለማልቀስ መስማማት አለመቻላችንን ሳስበው እጅግ በጣም ልቤ ይሰበራልና ሰው እናቱን ቀብሮ ሰው እናቱን አቶ ሰው አባቱን ቀብሮ አባቱን አቶ ወንድሙን ልጆቹን አቶ
ስሜቱን እንኳን የሀዘን ስሜቱን ለመግለጽ መከፋፈላችንን ሳየው፣ መለያየታችንን ሳየው፣ ከዛም ባሻገር እንደ ሰብአዊነት ተሰምቶን የሞቱትን ሰዎች ለመናገር እንደኛ የግንባር ስጋር ሆኖ ሚዲያ ላይ መውጣት ሳይሆን ሌላው ቢቀር ባጭሩ ቤተክርስቲያን ውስጥ በምንሄድበት ወይም በምናስቀድስበት እንኳን እዚህ ማንም የማንን አፍንጫ በማይነካበት ሀገር ላይ ሆነን ጸሎተ ፍትሐትን ለማድረግ እና ለማወጅ ፖለቲካ የመንግስት ተቃዋሚ መሆን ነው ብሎ ማሰብን የተቻለበትን መንገድ ሳይ አገልግሎታችን ማለት ምንድን ነው? ማንን ነው የምናመልከው? በማን ነው የምናፌዘው? በማን ነው የምንቀልደው? ማለት ሰው ሞተ ማለት እንዴት ፖለቲካ ይሆናል? የገዛ ወገኖቻችንን አተን ዛሬ ብዙዎች ተስፋቸው ምናልባት ነገ ኢትዮጵያ ሊሄድ ይችላል ሊሆን ይችላል። በአንድም በሌላም በተደጋጋሚ አጋጣሚ ተናግሬዋለሁና ለምሳሌ እኔ እናቴን ሄጄ መቅበር አልቻልኩ ሊሆን ይችላል። መሄድ እየቻሉ የገዛ ወላጅ እናትና አባታቸውን መቅበር ያልቻሉ ቤት ይቁጠራቸው። እዚሁ ቨርጂኒያ አካባቢ ሰሞኑን አንድ አባት ካህን አገልጋይ አባታቸው ሞተው ለምን አልሄድክም ብዬ ስጠይቅ ምን እንዳለኝ ታውቃላችሁ? እናቴ እንድኖር አትፈልግም አለችኝ። ለምን ሲባል ትኬት ተቆርጦ ትኬቱ ተሰረዘ ለእናቱ ሲል። ምክንያቱም ጦርነት አካባቢ ላይ ስለሆነ ሰላም ስለሌለ ሄዶ ሀዘኑን እንኳን መግለጽ ስላልቻለ ማለት ነው። ዛሬ ገና ለገና ቤት አለን ኢትዮጵያ። ገና ለገና ዛሬ እኛ እንደ ልባችን እንመላለሳለን ብለን የሞተውን ሞተ ብለው ለመናገር፣ ካዘነው ጋራ ለማዘን፣ ከሚያለቅሰው ጋራ ለማልቀስ የቱ ጋ ነው ክህነት? የቱ ጋ ነው ሃይማኖት? እግዚአብሔርንስ በእንደዚህ መንገድ ማምለክ ይቻላል ወይ? እውነትን እውነት ሐሰትን ሐሰት ካላልን ወገኖቼ፣ ምናልባት ብዙዎቻችሁ ጥቂቶቻችሁ ቪዲዮ አይታችሁ ሊሆን ይችላል። የሚገደሉት የግድያ አይነት አንዳንዶቹ ሚዲያ ላይ ለማውጣት እጅግ በጣም ስለሚዘገንን ያየዋቸውን ብቻ እንኳን ስሜቴን መግዛት መቻል እስከሚያቅተኝ ድረስ የሰው ልጅ እዚህ ድረስ እየተሰቃየ ንጹህ ሰው በሃይማኖቱ ምክንያት ብቻ ሀዘናችንን እንኳን አንድ ሆነን ማልቀስ እስካንችል ድረስ ተሰርቶብናል። ይሄ ያሳዝነኛል። ይሄ ልቤን ይሰብረዋል። ዛሬ የሞቱትን ፎቶአቸውን ያየን ወይ የሰማናቸውን ቁጥራቸውን ብቻ ስለነገሩን ተቀብለን ሊሆን ይችላል። አስባችኋቸዋል? አሁን በዚህ ሰዓት የግድያ ሁኔታ ያዩ የተመለከቱ፣ በአይናቸው የሰሙ፣ ጫካ የገቡ እንዴት አድርገው ነው የሚኖሩት? እንዴት አድርገው ነው የሚመሽላቸው? እንዴት አድርገው ይነጋላቸዋል? ሰው ከሆነው አውሬ ለማምለጥ ሲሉ ከእውነተኛው አውሬ ማምለጥ ያልቻሉ በአውሬ የተበሉ ስንቶች ናቸው ከዛፍ ዛፍ ላይ እየተንጠለጠሉ። ወገኖቼ የተሰራብን ድግምት በጣም በጣም ከባድ ነው። መቼ ነው የምንነቃው? መቼ ነው በጋራ የምናለቅሰው? ለቅሶ እንኳን በጋራ መቀመጥ እስከማንችልበት ድረስ ምን አይነት ዘመን ላይ ነው የደረስነው? በዋሽንግተን ዲሲ እና አካባቢ ላይ ይሄስ አደባባይ ላይ ነው። ይሄስ ሌላም ነገር ይባላል። ትላንትና ዓርብ ዕለት ቤተክርስቲያን ጸሎት ተዘጋጅቶ የመጣውን ካህንና የመጣውን ምዕመን እጅግ በጣም ያሳዝናል። ግን አንድ ታዋቂና ዝነኛ ሰው ሞተ ቢባል ጠጠር መጣ የለውም።
ካህኑም ለታይታ ይሰለፋል፣ ምዕመኑም እንደዛው። እነዚህ ዘመድ የላቸውማ፣ አናቃቸውማ፣ አላየናቸውማ፣ ምናችንም አይደሉማ አይደል? ያሳዝናል፣ ያሳዝናል። ዛሬ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪ ቢኖራት ኖሮ እነሱ ዛሬ ስለተመደቡበት ቦታ መግባት፣ ስለተመደቡበት ቦታ አቀባበል ስለማድረጉ ሁኔታ ነው ዜናቸው የሚዘግቡልን። እስኪ አንድ ላይ ሆነን እስኪ ያለነው ሰዎች እንኳን አዲስ አበባ ውስጥ ያለን መሪዎች እንኳን ተሰብስበን እናልቅስ ያሉ ማንም የለም፣ እናንባ ያለ ማንም የለም። እስኪ ጸሎተ ፍትሐት እናድርግላቸው ብለው ጸሎት እንኳን ለማድረግ ሪኮግናይዝ ለማድረግ እንኳን ጊዜ የላቸው። እነዚህኑ ሰዎች እዚህ አሜሪካ ሲመጡ እኛው እንቀበላቸዋለን አይደል? ወላይታ ላይ ተኝተው ያሉትን በሽተኞች ሪፈር ተብለው አንድ ጳጳስ ሄደው ጠየቁ። ወላይታና አካባቢው ላይ ያለው አንድ ጳጳስ ብቻ ነው? ንገሩኝ፣ አንድ ጳጳስ ነው አይደለም? ስለዚህ መሪ አልባ ሆነናል። ስለዚህ እኔ በዚህ ልክ ወጥቼ እንድናገር ሕሊናዬ እንዲፈቅድ የሚጋብዘኝ በተሰራው ስራ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባት እንደሌላት ወይም በአማኞቹ እንዲጠሉ ተሰራ። ለዚህም ተባባሪ እነሱ ሆኑ፣ እኛም ወጥተን እንናገራለን። ወገኖቼ እዚህ የመጣችሁ አሜሪካ ነው የምትኖሩት። ጊዜ ገንዘብ ነው። ይህንን ወርቃማ ጊዜያችሁን ሰውታችሁ ሀዘናችሁን ለመግለጽ፣ ስሜታችሁን ለመግለጽ፣ እንባችሁን ለማንባት ቁጥራችሁ ትንሽ ሊመስል ይችላል። ግን እርግጠኛ ነኝ የምነግራችሁ ነገር እናንተ ብዙ ናችሁ። እንደ አንድ ቃል ተናጋሪ፣ እንደ አንድ ልብ መስካሪ ሆነን አንድ ልብና አንድ መንፈስ ኖሮን ይሄ ዘመን ያልፋል ብዬ አምናለሁ። ይሄ ዘመን ያልፋል። ማንም ሰው ከሞት የሚቀር ማንም የለም። ሁላችንም ተራችን ነው የምንጠበቀው። ያገዳደላቸው ሁኔታ፣ ያልጠበቁት መከራና ስቃይ አሳዝኖን ለምን ሰው በማንነቱ ይሞታል ብለን አንብተን አልቅሰን ዛሬ ሻማ አብርተን ጸልየን በረከታቸው ይደርብን፣ ነፍስ ይማር አይደለም በረከታቸው ይደርብን ነው። ይመሩን ዘንድ መስቀል የጨበጡት ሞትን ፈርተው እድሜያቸውን ለማርዘን ብለው ሞተዋል ወገኖቻችንን ብለው ለመናገር አፈሩ። እኛ የተዋሕዶ ልጆች ነገ እንሙት ዛሬ እንሙት አናውቀውም። በዚህ ጊዜ ግን እውነትን ተናግረን ግን እናልፋለን። የእነዚህን የደጋግ ንጹሐን ኢነሰንት ፒፕል በእውነት በረከታቸው ይደርብን፣ ለቤተሰባቸው መጽናናትን ያድልልን። የቆሰሉትን ቁስለኞች የምናመልከው ደጉ ሳምራዊ በቆሰለው ቁስል ላይ ዘይት አፍሶ መፈወስ የሚቻለው ጌታ አባት እግዚአብሔር ቁስላቸውን ያድርቅልን። እስኪ አሜን በሉ። ድገሙት አንዴ። እግዚአብሔር ሁላችንን የሚጠብቀን፣ ሀገራችን ኢትዮጵያ ሰላም ያርግልን። ይህ ደም እንደፈሰሰ እየፈሰሰ እንዳለ አይቀጥልም። እግዚአብሔር ጣቱን ባነሳ ሰዓት ማኑኤል ቴቄል ፋሬስ በሚዛን ተመዘህ ቀለህም ተገኘህ የሚለውን በአደባባይ የምናውጅበት ቀን ሩቅ አይደለም፣ ቅርብ ነውና እግዚአብሔር አምላክ በእውነት ለእናንተ በረከቱን ረድኤቱን ያድላችሁ። ሰማዕታቱ በረከት ረድኤት እግዚአብሔር ያሳትፈን። እግዚአብሔር ይስጥልን። እግዚአብሔር ያክብረልን፣ ቃልዎት ያሰማልን። አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣
ጌታችን መድኃኒታችን ኢየሱስ ክርስቶስ በደም ዋጋ የገዛችሁ ሕዝበ ክርስቲያን ሁላችሁንም እዚህ ስለተሰባሰብን እዚህ ስለመጣችሁ ሁላችሁንም በክርስቶስ ፍቅር እጅግ አድርጌ አመሰግናለሁ። አጭር ንግግር ነው የምናገረው። እንግዲህ ብዙዎች እዚህ ህብረት ውስጥ የሉም። አባት ተብለው ሽማግሌ ተብለው ከዚህ ህብረት ውስጥ እያየናቸው አይደለም። በዚህ ደግሞ ብዙዎቻችን አዝነናል። እዚህ ህብረት ውስጥ ባለመሳተፋቸው የተሰጣቸውን ኃላፊነት ሐዋርያው ቅዱስ ጳውሎስ ሚሊጢን በምትባል ደሴት ላይ ሆኖ በእንባ የሰጣቸውን ኃላፊነት ችላ ማለታቸውን ተመልክተናል። በዚህ ሁላችንም አዝነናል። እዚህ ህብረት ውስጥ ለሌሉ እግዚአብሔር አምላክ ልቦና ይስጣቸው፣ ልቦና ይስጣቸው፣ ልቦና ይስጣቸው። አሰሙ። አሜን። አዎ መናገር የምፈልገው አጭር ነገር ነው። በአርሲ የተገደሉ ሰማዕታት ክርስቲያኖች አንገታቸው ላይ ባለው ማህተብ ምክንያት ታርደው የተጣሉ ለጅብ ራት የሆኑ ጻድቃን ሰማዕታት እነሱ አልሞቱም። አንዴ አልሞቱም በሉልኝ። አልሞቱም፣ ሕያዋን ናቸው፣ አልሞቱም። እንዲህ ብላችሁ ያላስረጃ አይደለም የምነግራችሁ፣ ያለ ማስረጃ አይደለም እንዲህ ብዬ የምናገረው። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ላይ 12ቱን ሐዋርያት መረጠ። ስንት ሐዋርያት መረጠ? 12 ሐዋርያት መረጠ። ከዛ ውስጥ አንዱ የአስቆሮቱ ይሁዳ ነበረ። ይሁዳ አስቆሮት ተብላ በምትጠራ በኢየሩሳሌም በምትገኝ ምድር የሚኖር ሰው ነው። ለዚህ ለታላቅ ክብር ለወንጌል አገልግሎት እግዚአብሔር አምላክ መርጦስ ነበረ። ሕዝበ ክርስቲያን አድምጡኝ። አዎ በፍቅረ ነዋይ ገንዘብን በመውደድ ምክንያት አምላኩን አሳልፎ ሰጠ። ሐዋርያው ቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 1 ላይ ስለ ይሁዳ ሲናገር ከዚህ አገልግሎት ታድሎ ነበረ፣ ተመርጦ ነበረ ለሐዋርያ አገልግሎት። ግን በኃጢአቱ ምክንያት እንደ ሞተ ይነግረናል። ከዛ ሐዋርያት ምን አደረጉ መሰላችሁ? ክርስቲያኖች ተሰባሰቡ። ያስቆሮቱ ይሁዳ ሞቷል። በኃጢአት ምክንያት ነው የሞተው፣ በበደል ምክንያት ነው የሞተው። እርሱ ከ12ቱ ሐዋርያት ተቀነሰ። ስንት ሆኑ ንገሩኝ? ስንት ሆኑ? 11 ጎበዞች፣ 11። ታዲያ ሐዋርያት ስብሰባ አደረጉ። ሐዋርያት ሥራ ምዕራፍ 1 ከቁጥር 18 ጀምራችሁ ግቡና አንብቡት። በበደል ምክንያት በኃጢአት ምክንያት የሞተው ይሁዳን በሱ ፋንታ ሌላ ሐዋርያ ለመተካት ጸሎት አደረጉ። ማቲያስንም ተኩ። ማን ተተካ? ማቲያስ ተተካ። ይሁዳ ሞቷል። ያስቆሮቱ ይሁዳ በኃጢአቱ ምክንያት ምን ብሏል? ሞቷል። ከእግዚአብሔር መንግስት ተለይቷል። ከቤተ ክርስቲያን ህብረት ተቆርጧል። ስለዚህ በሱ ፋንታ ማን ተተካ? ማቲያስ ተተካ። ጥቂት የመጽሐፍ ቅዱስ በተለይ የሐዋርያት ሥራ የመጽሐፍ ቅዱስ ክፍል ገልጣችሁ የሐዋርያት ሥራ ምዕራፍ 12 ላይ ስትመጡ ከሐዋርያት መካከል ቀዳሚ ሰማዕት የሆነውን ያዕቆብን ታገኙታላችሁ። ወልደ ዘብዴዎስ ኢትዮጵያውያን ሊቃውንት እናቱ ማርያም ባፍልያ ትባላለች ይላሉ። የቅዱስ ዮሐንስ ወንድም በማቴዎስ ወንጌል ምዕራፍ 4 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በፍቅር ጠርቶት ለሐዋርያ አገልግሎት የመረጠው ታላቁ ሐዋርያ ቅዱስ ያዕቆብ። ሐዋርያው ቅዱስ ያዕቆብ ከ12ቱ ሐዋርያት መካከል ቀዳሚ ሰማዕት ነው። ሄሮድስ እጅ ጫነ ይላል ቤተ ክርስቲያን ላይ የሐዋርያት ሥራ ጸሐፊ ሉቃስ ሲጀምር። ምን ጫነ? እጅ ጫነ። እጅ መጫን ማለት መከራ ማጽናት ነው። በቤተ ክርስቲያን ላይ መከራ አጸና። ያዕቆብን አመጡት። የሄሮድስ ወታደሮች በሴፍ መተው ገደሉት። የሚገርማችሁ ነገር የቤተ ክርስቲያን የታሪክ ጸሐፊ አውሳቢዮስ የሚባል ይሄንን ታሪክ ሲተርክ የያዕቆብን ጽናት የተመለከቱ የሄሮድስ ወታደሮች ክርስትናን ተቀበሉ ይላል። ከዛ በኋላ በዚያ አላበቃም። ግፈኛው ሄሮድስ ያዕቆብን ካስገደለ በኋላ ጴጥሮስን ወደ ወህኒ ያስገባው፣ ወደ እስር ቤት። እግዚአብሔር አምላክ ጴጥሮስን ቅዱሱን መልአክ ልኮ ከወህኒ ያስወጣው። ከዛ በኋላ ሄሮድስ በበደሉ ምክንያት አምላክነትን በመናፈቁ ምክንያት እግዚአብሔር መልአኩን ልኮ
ቀስፎ ገደለው ይላል። እዚህ ጋር አይደለም ግን ዋናው የታሪኩ ወይም የትምህርቱ ፍሬ ነገር ይገርማችኋል። ሄሮድስ ገብታችሁ አንብቡት ዛሬ ሐዋርያት ሥራ ምዕራፍ 12 ላይ እግዚአብሔር አምላክ ቀስፎ ሲገለው በትል ተበልቶ ሞተ የሚል ቃል አለ። ሊቃውንቱ ኢትዮጵያውያን ሊቃውንት መሆኑ ግብፃውያን መተርጉማን ምስራቃውያንንም ጨምሮ ስለምን በትል ተበልቶ ሞተ ቢሉ ውስጡ በስብሷልና ገዳዮቻችን ውስጣቸው በኃጢአት ምክንያት በስብሷል። ክርስቲያኖች በበደል ምክንያት በስብሷል። እግዚአብሔር አምላክ ይቀጣል። እግዚአብሔር አምላክ በቤተ ክርስቲያን ላይ በቅዱሳኑ ላይ በልጆቹ ላይ እጅ በጫኑት ላይ እግዚአብሔር ይቀጣል። ፍርድ እንጠይቃለን። ፍርድ እንጠይቃለን። ፍረድልን ብለን እንጠይቃለን። ሄሮድ ሞተ። ሐዋርያት ስንት ቀሩ? ንገሩኝ። ስንት ቀሩ? 11። ታዲያ ሐዋርያት ያስቆሮቱ ይሁዳ እንደሞተው ያዕቆብ ሰማዕትነት ሲቀበል ህብረት ሲያደርጉ አታዩም? የያዕቆብን ቦታ ለመተካት ለምን ይመስላችኋል ይላሉ ኢትዮጵያውያን ሊቃውንት። ምክንያቱም ያዕቆብ ምን አላለም? አልሞተም። ሕያው ነው። ሕያው ነው በሉ። ሕያው ነው። ለክርስቶስ ኢየሱስ ነው የሞተው፣ ሰማዕትነት የተቀበለው። ሞተ በኃጢአት አንለውም። ያዕቆብን ሰማዕት ሆነ። እኔ የሙታን አምላክ አይደለሁም የሕያዋን እንጂ ይላል። በአርሲ ደማቸው የፈሰሰ ለጅብ የተሰጡ እንደነ ሐዋርያው ናትናኤል ቆዳቸው የተገፈፈ የራሳቸውን ቆዳ እንዲመገቡ የተደረጉ በስቃይ ሰማዕትነትን የተቀበሉ አልሞቱም። አልሞቱም በሉ አንድ ጊዜ። ሕያዋን ናቸው። ሕያዋን ናቸው። ከነ አብርሃም ጋር ሕያዋን ናቸው። ከነ ሙሴ ጋር ሕያዋን ናቸው። ከነ ጴጥሮስ ከነ ጳውሎስ ጋር ሕያዋን ናቸው። የሞተው በዛች ሕፃን ልጅ ላይ ሰይፍ ያነሳው ሰው ነው። የሞተው በእህቶቻችን ላይ ጦር ያነሳው ነው። የሞተው በእርሱ በመካከላችን ትልቅ ቦታ የሰጠናቸው ሰዎች የሉም። አሁን ለተኩላ ሰጥቶ ካህን እንዴት ይቀራል? በዚህ ሰልፍ ላይ እንዴት ነው ካህን የሚቀረው? ዶላራችንን ብቻ ነው የሚፈልጉት። ለሁለተኛ ጊዜ ነው የቀበሩን ኦርቶዶክሳውያንን እነሱ። ምክንያቱም ዛሬ ዲሲ ማርያም ምን ያህል ሲቀሰቀስ እንደነበረ አውቃለሁ። እኔ ራሴ እዛ ነበርኩ። ስለዚህ ከአሁን በፊት እንደዚህ ሰልፍ ጠርተው አንድ ቄስና መንገሻ ብቻ ሲገኙ ሌሎቹ ቀርተው ተበትነናል። ከአሁን በፊት እኛ እዚህ ያለነውስ ምንድን ነው ያለን ዋስትና? እየወሰድን ዶላር እየሰጠን ነው። እነዚህን ሰዎች እንደዚህ በዶላር እያቀበጥን ነው እኛ የምንበላው። እዚህ ያለነውም ዛሬ ሞተናል። በቃ ታርደናል። እኛ አልታረንም እንዴ? ዛሬ እኛ እኮ ሌላም የሚያርቅ እዚህ ሀገር ያለው ሀገር ያለው እንትን ነው እንጂ የጋሊቲ ነው እንጂ እኛ እኮ ታርደናል። ስለዚህ ለምንድን ነው እዚህ ያለነው ሰዎች ራሱ ለዚህ ኦርቶዶክስ እንትን ሄሎ ለዚህ ኦርቶዶክስ እንትን መነጋገር አለብን። እኛ ራሳችን ነን አሁን መነጋገር ያለብን። ምክንያቱም ለመጮህም ምን ካህን አለንና ነው እኛ ራሳችን። እዛስ ቢሆን የሚያስገድለን ማን ነውና ነው? እዛስ አባት አለን፣ እዛስ አባት አለን ወይ? እኔ አባት የለኝም። እኔ እንደውም ንስሐ አባትም ላይኖረኝ ይችላል ካሁን በኋላ። ምክንያቱም እኔ ገደል ስገባ የማይመልስ አባት በጎቹን ቀስቅሶ ሰዶ ለተኩላ ሰጥቶ ቤት የሚቀመጥ አባት በየቤቱን ጊዜ በየሀብታሙ ቤት ሄደው ሊሆን ይችላል፣ ወይም ወደ ግብዣው ሄደው ሊሆን ይችላል። አሁን ነው እኛ እንደዚህ የምንሆነው? እንደዚህ መሆን የለብንም። አሁን ራሳችንን መነሳት ያለብን። ዛሬም ታርደዋል፣ ነገም ይታረዳሉ። እኛም ታርደናል። ዛሬ ተዝወዳ መታረድ የለም። ያ አንድ ቤተክርስቲያን ላይ ዲሲ ላይ ብቻ ያለው ህዝብ ምን ያህል ነበር? ስንት ደብር እየከፈቱ እየመጡ ለዶላር ነው ዶላር ሲያገኙ በቃ እነሱ ለራሳቸው መዝና ዛሬ ሞተናል። እኛ እንዳልሞትን እንዳቆጥሩት። ስለዚህ አሁን እኛን አደራጁንና እኛ ተደራጅተን ምን ይሁን ኦርቶዶክስ የሚለውን እዚህ ሀገር ካሁን በኋላ እኔ ቤተክርስቲያን ምን 0.5 ሳንቲም አልሰጥም። እኛ ጳጳስ አትስጡ ያሉት እውነታቸው አይሰጥም። በቃ እኛ ራሱ ካድሬ ሆነን
ቀስቅሰን ማንም ክርስቲያን ለቤተ ክርስቲያን እየሰጠ እነሱን እንደዚህ የሚያጎለብትበት እንትን የለም። ታቦት ሲወጣ በዕለቱ እንኳን ቅዳሜ ሆኖ ታቦት አያወጡም፣ ገንዘብ እሑድ ለመለመን እኛን ለማራቁን። አሁን ግን ሜዳ ላይ በጨለማ ጥለውን ለተኩላ ሰጥተውን በትነውናል። ስለዚህ እኛ ካህን የለንም፣ እኛም ሞተናል ዛሬ። ስለዚህ በጣም ስለተሰማኝ ነው ዛሬ በጣም ነው የተናደድኩት። ብዙ ሀገር አካልዬ ነው እኔ አሁን ጠፍቶን ራሱ 3 ሆነን በግድ ነው ያገኘናችሁ። ለዚህ ነው ብዛት ስለሌላችሁ ነው ያጣናችሁ። ስለዚህ የሜዳ መሙላት ነበረበት። ለዚህ አልወጣን። ለመቼ የምን ኦርቶዶክስ ነው እያለች አዳሜ ነጠላዋንን እየሰበሰበች የምትመጣው የምን ኦርቶዶክስ አማኝ ናት? አማኝ አይደለች። የውሸት እምነት የውሸት ነው። አሁን እዚህ የመጣ ነው ነን ኦርቶዶክሳውያን የቆጨን። ስለዚህ እኛ ተደራጅተን የሚሆነውን ለሚሞቱት ቤተሰቦችም የምንረዳበትን እኛው ራሳችን ተደራጅተን ኦርቶዶክስ ምን ይሁን ወደ የት ይሄድ? ጸጥ ብንልባቸው እኮ ምን ይበላሉ? ምንም አይበሉም። እኛ እንደማችንን እኛ እየሸጠን እያበላናቸው ነው። አሁን እኛን ጥለው እዛ ከሄዱ እኛ ለምንድን ነው እንደዚህ ብራችን እያወጣ እነሱን የምንደግፈው? እነማን ናቸው እነሱ? እዛም ያሉት ግማሹ ካድሬ ሆኖ ነው አገራችንን እንትን እያሉ ያሉት። አሁንም ደግሞ እዚህ ያው እንግዲህ እንደምናየው እዛ የታዩ እንደሆነ እዛ ያለው ንብረታቸው ይወረሳል ብለው ፈርተው ነው። ስለዚህ በእኛ ብር ነው ያ ንብረት የተሰራው እና እኔ በጣም ነው የተሰማኝ። አመሰግናለሁ። ማንሰጠው ለምንድን ነው? እኛ ራሳችን መቆጣጠር ስላለብን ቤተክርስቲያኖቻችንን እዚህ ያሉትን ቤተክርስቲያን መቆጣጠር እንችላለን። አትሊስት ይሄን አሳይመንት እንውሰድ ለዛሬ። እግዚአብሔር ይስጥልን። አንደኛው ለተጎዱት በአልባሳትም ይሁን በገንዘብም ይሁን በየአጥቢያችን አስተባባሪ አንድ ወይ ሴንትራላይዝ አድርገን እንዲያዋጣልን ሳይሆን ባለንበት አጥቢያ የምንዋደድ የምንከባበር ሰዎች የምንተማመን ዛሬ ምክንያቱም ገንዘብ እየጠለፈ የተለያየ ነገር የሚሄደው ሰው ስለበዛ ራሳችሁ በራሳችሁ አድርጋችሁ የሚረዱበት እነሱ ብቻ ሳይሆን ወደፊትም ገና እግዚአብሔር እንግዲህ ጠብቀን እንጂ አሉ ብዙ ችግሮች ሊመጡ ይችላሉ። ላለፉትም ቢሆን ይህን አይነት ስራ እንድትሰሩ አደራ እንላለን ማለት ነው፣ ኮሚቴው ማለት ነው። ምክንያቱም ያስገድደን እኛ እንዲናረግላችኋለን በእኛ ወደኛ እንደዚህ ነው ማለት አንችል። እኛ ስራውን ለማስተባበር እንችላለን። ነገር ግን ሀሳቡን ስንሰጣችሁ እናንተ በዚህ ሀሳብ ተጠቀሙ። አንዱ ይሄ ነው። ሁለተኛው በውጭ ሀገር ያለን በሀገር ውስጥ ያሉት አስቸጋሪ ነው። እኔ አልፈርድባቸውም በብዙ ነገሮች ማለት ነው። ወጥተው ለመናገርም አንዳንድ ነገሮች ለማድረግ ወዲያውኑ የሚደረገውን ታውቁታላችሁ። ውጭ ሀገር ያለን ግን በቤተ ክርስቲያን የምንሰባሰብ ሚና አለን። አባቶች ሚና አላቸው፣ ምዕመናን ሚና አላቸው። ተከባብረን የምናደርጋቸው በሕጉ መሰረት የምናደርጋቸው ነገሮችን ባለማመቻመች በቃ ይሄ ይሉኝታ የሚባል ነገር ማለት እንዴት ነው? ሕግን ጣስ አይደለም አለ ይሉኝታ መገሰጽ ባንችል እንኳን መምከር አለብን። ይሄ ነገር መሆን የለበት። እስኪ ጠጋ ጠጋ ብለው ወደዚህ ለጸሎት እንድመች በላይም ያላችሁት በግራም በቀኝም ያላችሁት ወደ ባሰው ሰው ብዙ ቢናገር ድሀ አይባልበትም። ብሶት ነው የሚያናግረው። ወደ ባሰው እንኳን መናገር ከመናገር ያለፈ እርምጃ ለመውሰድም ቢሞክር ብሶቱ ያው ግምት ውስጥ ይገባል። አሁን አንድ እናታችን ከዚህ በኋላ ንስሐ አባት አይኖረኝም ብለው ብሶታቸውን ተናግረዋል። በካህናት ላይ ያላቸውን ግን ደግሞ ንስሐ አባት ከሌለው ደግሞ ያው ተዋረዱ ከመጽሐፍ ቅዱስ አንጻር እንደሚታይ ደግሞ እሱም ይታሰባል። ያው ይህንን ጉዳይ ከንስሐ አባቶ ጋር ይነጋገሩበታል ብለን ተስፋ እናደርጋለን። ዓላማው እሱ አይደለም። መሰረት ያላት ቤተክርስቲያን በብሶት ምክንያት ንደናት ሌላ አቅጣጫ ሌላ መስመር እንድትገባ አይደለም ዓላማው። የተበላሸ ያልተስተካከለ ካለ እንዲስተካከል መልክ እንዲይዝ ወደ ጥንት ክብሯ እንድትመለስ መታፈሯ መከበሯ እንዲመጣ ልጆቿ በየሄዱበት የሚወደዱ እንዲሆኑ እሱ ነው የምንሰራው። ሁላችን የተገኘ ነው ለዛ ነው። ሀዘን ለመግለጽ ነው፣ ለቅሶ ለመድረስ ነው። አሁን ዝቋላ ነን፣ አሁን ደብረ ኤልያስ ነን፣ አሁን አሩሲ ነን፣ አሁን ሀረር ነን፣ አሁን ወለጋ ነን፣ አሁን
ኢሉባቡር ነን፣ አሁን ጎጃም ነን፣ አሁን ጎንደር ነን፣ አሁን ትግራይ ነን። ሁሉም ቦታ ነው ያለን። መከራው ሁሉም ቦታ ስላለ ስለዚህ አንድ ጊዜ እንደ ሰው ሁሉንም ቦታ መድረስ ስለማንችል አንድ ቦታ ተሰብስበን ለቅሶ ለመድረስ ነው እዚህ የተሰባሰብ ነው እና ብሶታችን የተጠበቀ ሆኖ ነገር ግን ደግሞ እኛ ስጋ ያለው ጉድለት ምንድን ነው የሚለውንም ማሰብ። እኔ አሁን ከአዘጋጅ ኮሚቴው የምጠብቀው ከዚህ በኋላ በፎቶ ማለት ወሰደ ማስታወሻ ሊሆን ይችላል፣ በስም በስልክ ሁላችንም ይሄንን ኮሚቴ ሌሎችንም ኮሚቴዎች መደገፍ ማጠናከር መሰማማት የምንችልበት ሁኔታ እንዲፈጠር እስክንቀሰቀስ ድረስ ሳንጠብቅ ዛሬ እኛ ያለው ቀላል ቁጥር አይደለም። እናንተ ብዙ ጠብቃችሁ ሊሆን ይችላል። ቅድም ቀሲስ ሳሙኤል ካሉት አንጻር ከተሰራው እርስ በርስ እንዳንግባባ ከተደረገው ሁኔታ አንጻር ይህን ያህል ሰው መገኘቱ ለእኔ የታምር ያህል እየሰበርን ለመሄድ በሞከርን ቁጥር ቁጥራችን ይጨምራል። የቁጥሩ ጨምር ይቻለ ጉዳዩ ዓላማችን ይጠነክራል፣ የሚደመጥም ይሆናል። ስለዚህ ለመደመጥ ደግሞ የእኛነት ወሳኝ ነው። መተዋወቅ አለብን። አንተዋወቅም። እርግጠኛ ነኝ አሁን እንግዲህ 50 ሲባል ሰምቻለሁ ቅድም 50 አጠቃላይ በሀገረ ስብከቱ ይመስለኛል 50 አድባሮች የሚሆኑት ዲሲ ውስጥ ግን ማለት ከ20 እስከ 30 ወይም 35 ዲሲ፣ ሜሪላንድ፣ ቨርጂኒያ ይገመት ይሆናል እና ሁላችሁም የየመጣችሁበት ቤተሰብ ተናገሩ በአንድ ጊዜ ሁላችሁም ከየት ከየት እንደመጣችሁ ሁላችሁም ተናገሩ። አጥቢያን ያልኩት ነው። በአጭሩ ያለማጋነን ከ20 አጥቢያ የመጣን ሰዎች አለ ብንጠራ ልናገኝ እንችላለን። ስለዚህ አሁን 20 አጥቢያዎች ውስጥ ተወካይ አለን ማለት ነው። ከመጣን አይቀር እንዴት መሰረት ያለው ስራ እንስራ። ጳጳሱ የሉም፣ ስራ አስኪያጁ የሉም። አይደለም ክሱ አይደለም የሚጠቅመን የኛ በአንድ መንፈስና ዓላማ መቆም እነሱን ያመጣል። ከኛ ተለይተው የትም አይደርሱም። ብራን ሰጥም መፍትሄ አይደለም። ባለመስጠት ፍዳ ይመጣል። በመስጠት በረከት ስላለ ማለት ስጡ የሚለው ቃል ራሱ ካህኑ ይብላው ያቃጥለው የራሱ ጉዳይ ነው። በመስጠት ግን በረከት አለ። ባለመስጠት ነው መርገም አለ። ዓላማው አጀንዳው እሱ አይደለም። እኛ ሰጥተናቸው የጠገቡት ብላችሁ ብቻ አትሙ። ሰጥታችሁ ብቻ ለሚጠገብ ነው። የሰጣችሁትን እግዚአብሔር ለበረከት አድርጎትም ጭምር የጠገብ ነው። ደግሞ ስለጠገብ ደግሞ ልትኮሩ ነው የሚገባችሁ። ስጦታችሁ የሚያጠግብ ስለሆነ የሚያጠግብ ስጦታ መስጠት ቀላል አይደለም። እግዚአብሔር ነው ያደረገላችሁ። የሚሰጥ ሰው የተፈቀደለት ነው እንጂ መስጠት የፈለገ አይደለም። ያው ለቤተ ክርስቲያን ግን ጎደለ ምንለው ለማስተካከል አሁን ለማንም እየተከራከርኩ አለ። ይሄን በደንብ አድርጋችሁ ቅድም አንድ ነጥብ ላይ አንድ ሰው አንገቱ ሲደፋ ይወሰዋል ስናገር ማለት ነው እና ተልእኮ ይዤ መጥቼ ልከላከል ምናምን አይነት ነገር እያሰባችሁ ከሆነ እንደዛ አለ። የዶክተር አለማየሁም ንግግር በደንብ ነው የማከብረው። የቀሲስ ሳሙኤል ንግግር በደንብ ነው የማከብረው። የእናታችንም ንግግር በደንብ አከብራለሁ። ግን እየገመቱን ነው። ዝንጀሮ አባቱን የሚገለው እግሩ በአባቱ እግር ሲሞላ ነው ይባላል አይደል? እግራችን በእግራቸው ልክ እንዲሞላ ማድረግ ከቻል አባቶቻችን ከኛ ጋር የማይቆሙበት መንገድ ፈጽሞ አይኖርም። ስለዚህ ቢያንስ ከ20 አጥቢያ ከሆነ የመጣ ነው በየ20 አጥቢያ መልእክታችን ለማድረስ አንድ መስመር እንዘርጋ። ከዛ ሁሉም ጋር እንድረስ። ሁሉም ጋር ስንደርስ ሁሉንም የምንፈልገው ቦታ ላይ እንጠራዋለን። ሁሉም ባለቤት ይሆናል። እንዳውም ሌላ የሚጋብዝ ይሆናል እንጂ እሱ የሚጠራ አይሆንም። ስለዚህ በደንብ እናስብበት፣ እንወያይበት። ወደ ቤታችን ስንመለስ የቤት ስራችን አድርገን ሁላችንም እናያዝ። ቀላል አይደለንም። በእኛ እግዚአብሔር ስራ ይሰራል ብለን እስኪ እንመን። ቅድም በጠቀስኩላችሁ በኦሪት ዘጸአት ላይ ሙሴ እኔ መናገር አልችልም ቤተ መንግስት ያደግኩ እንኳ በሆንም አሁን በሌላ ዓለም ነው እየኖርኩ ያለው፣ ስለዚህ ሌላ ሰው ፈልግ ሲለው ተቆጥቶ እግዚአብሔር ወንድም አሮን አለልህ ብሎ በሁለቱ ለውጥ እንደሚመጣ ነግሮት አሳምኖት ነው ሙሴ ጉዞ የጀመረው። እኛ ቁጥራችን ብዙ ነው እንደምታዩት። አሁን እኔ በታላቅ ትህትና የምጠይቃችሁ እግዚአብሔር ቢያንስ በዚህ በሰሜን አሜሪካ ውስጥ ባለ ነው
ተወካይ ሆነ እንደው ራሳችን ድፍረት እንዳይሆንብን እኛን እግዚአብሔር ምክንያት አድርጎ ሁላችንን ሰብስቦ የሚደመጥ አንድ ድምፅ ማውጣት እንችላለን ብለን እስኪ እንመን። ከልባችሁ ቃል ግቡ ለራሳችሁ። እግዚአብሔር እኔን ለዚህ ተልእኮ መርጦኛል። እናም እየመጣው አልቅሼ ለመመለስ ሳይሆን ዳር የሚደርስ ስራ ለመስራት እችላለሁ። እግዚአብሔር እንደ ሙሴ፣ እግዚአብሔር እንደ አሮን አድርጎኛል ብለን እስኪ ለራሳችን ቃል እንግባ። ከቻላችሁ አንድ ላይ ባሉት ቃሉ እንደ ሙሴ ነኝ እንደ አሮን ነኝ በሉ እስኪ። እንደ ሙሴ ነኝ እንደ አሮን ነኝ። ሌላው መቀስቀስ እኮ መናገር ነው፣ ማድረስ ነው፣ ጊዜ መስጠት ነው። ሲተርፈን አይደለም ካለውም እየቀነስን ጭምር መስጠት ከቻል የምንፈልገውን ነገር ማምጣት ማድረስ እንችላለን እና እንደው በመስዋዕታችን ብቻ ላይ ተንጠልጥለን አንቀመጥ። እግዚአብሔርን ተስፋ አድርገን አሁን በተለይ የወንድማችን ስሙን አላውቅም እንግዲህ በመልክ እንግዳ አልሆነብኝም፣ በስም ግን ባለማወቅ ይቅርታ እየጠየቅኩኝ ቅዱስ ያዕቆብን አልሞተም ብሏል። እኛም አልሞትም፣ እኛም ሕያዋን ነን። ያልሞተ ሰው ደግሞ ስራ መስራት ይችላል። ስለዚህ ስራ መስራት የምንችለው በራሳችን እንዳልሆነ ስራውን የሚሰራው እግዚአብሔር እንደሆነ ካመን ልክ ሊቀ ካህናት ኤሊ ሳሙኤልን ተናገር ባሪያህ ይሰማል በለው አለ። በነገረው ልክ ተናገረ፣ እግዚአብሔር መናገር ጀመረ። ስለዚህ እግዚአብሔር ሆይ ስራ የምትሰራበት ዘመን አድርግልን፣ እኛ ባሪያዎች ደግሞ ተነስተን አንተ ያዘዝከን እንሰራለን ብለን እንነሳ። በዚህ መንፈስ ከቆምን ካልረሳ ነው ካልተው ነው ቀስቃሽ ካልፈለግን ሁላችንም የጉዳዩ ባለቤቶች ከሆን እኩል ለመሮጥ የምንችለውን ያህል ከጣር ስራውን የሚሰራው እግዚአብሔር ነው። ስለዚህ አሁንም በድጋሜ እኔ በግሌ ለቤተ ክርስቲያኔ ሙሴ አሮን ነኝ። በግሌ ከሆናችሁ ሙሴ አሮን ነኝ በሉ፣ ካልሆናችሁ አትበሉ። በጸሎት ዘጋ ነው። እኔ ሙሴም አሮንም ነኝ። ሌላ ሰው አልጠብቅም። ራሴ የተሰጠኝን እሰራለሁ። ሰርተን ለውጥ ለማምጣት እግዚአብሔር ያውቃል። ብዙ መንገዶች አሉን፣ ብዙ እንጓዛለን። በዚያም በዚህም መድረኮች አሉ። ተበታትነው ያሉትን እያሰባሰብን ደከም ደከም ያሉትን እያጠናከርን የተከፋፈሉ ድምፆችን ወደ አንድ እያመጣን በአንድ ሀሳብ በአንድ ዓላማ ምን እንናገር መርሃ ግብር ታርገን እንምራ ብለን ሳንጨናነቅ በጣም የተሰነደ ዝግጅት የተደረገበት ባለሙያዎች ትንታኔ የሚሰጡበት እንዲቆመን ሳይሆን ደግሞ አረፍ በእርግጥ መቆማቸው ጥሩ። በአንድ በኩል ሰማያታቱ ሲገዘገዙ ነው አይደለ? ሲቃጠሉ ያየ ነው። እኛ ደግሞ ቆመን የእነሱ በረከት መስጠት መቻላችን ቀላል ነገር አለምና ግን ደግሞ እንዳንረሳው ወደ ቤትም ስንሄድ ይዘነው የምንሄድ ማስታወሻ የሚሆን ነገር እያደረግን ብንሰራ ጥሩ ነው። ለአዘጋጆቹ የቶቱ ጋር እንዳሉ አላውቅም። ከቻላችሁ እኔ 678 ስልክ ማለት እና ወረቀት ተገባበሉ። ስንት ለዋውጡ እስኪ ገሌ ባላለው ገሌ ባላለው ተዋወቁ። ላትረሳሱ፣ ልትደዋወሉ፣ ልትገናኙ ይህን አድርጉ። ተበትን ባለፈው በዚህ በጾመነ በጥር 14 ጉዳይ 678 እናታችን የወቁ በደንብ አድርገው ተስፋ ይቁረጡ። ግድ የለዎትም። እየጨለመ ቢመጣም ይነጋል። እኔም እንደ ጨለማ አይቀርም። ይህንን ጨለማ እናሸንፈዋለን። ለድል ለብርሃን እንበቃለን። ስለዚህ እርስ በርስ እንተዋወቅ፣ እንነጋገር። እንደ ሚዲያ የኢትዮ ቤተሰብ እዚያውን አጠገባችን አለ። በሱ የምንፈልገውን ነገር ልንጠቀም እንችላለን። ሌሎች ሚዲያዎች ይኖራሉ። በአንድነት በዓላማ መቆም ከቻል ካልረሳ ነው ካልተው ነው የሆነ የሚያስጮህ ነገር ሲመጣ ብቻ ለመጮህ በመጣንበት ልማድ ካልሄደን በመርሱ ካስኬር ነው ካስያዝ ነው ካሰብ ነው እንደርሳለን እና እግዚአብሔር ለሁላችን ጽናት ብርታቱን ይስጠን፣ ማስተዋሉን ያድለን። ስለ ጊዜያችሁ እግዚአብሔር በረከቱን ያብዛላችሁ። የራሳችሁ ጉዳይ ስለሆነ ልዩ ምርቃት አያስፈልጋችሁ ብዬ አምናለሁ። ለራሳችሁ ጉዳይ ነው የመጣችሁት። በተፈጥሮም በሃይማኖትም ቤተሰቦቻችን ናቸው፣ እንግዶች አሉ። በመልክ ስላላወቅናቸው በስም ስላላወቅናቸው ካልሆነ በስተቀር በአንድ ቤተሰብ ውስጥ እንደሚኖሩ የአንድ ቤተሰብ አባላት ናቸው። ክርስቶስ ራሳችን ነው፣ እኛ ሁላችን ደግሞ ሕዋሳት ነን። ስለዚህ ከቤተሰብ አንዱን አካል ነው ያጣነው። አጣን ካል በስጋ ማለት ነው። ቅድም በተባለው መሰረት እንደሚያምን ሰው ደግሞ በክርስቶስ የሚያምን ሁሉ ሕያው ነው። ስለዚህ ለጋራ ለራሳችን ጉዳይ ጭምር የመጣ ነው። ለሌላ ሰው ተልእኮ ይዘን አይደለም የመጣ ነውና እግዚአብሔር ሁላችንንም ያጽናን ያበርታን። ሰማዕታቱን በክብር ላይ ክብር ጨምሮ
በአብርሃም በይስሐቅ በያዕቆብ አጠገብ ያሳርፍልን። ለቤተሰቦቻቸው መጽናናቱን ያደልልን። ደራሽ አጋዥ ኃይል አምላካችን ይስጥልን። የመከራችን ዳርቻ ፍጻሜ ያድርግልን። ያልተገኙትን ሁሉ በሌላ ደግሞ በሚቀጥለው መርሃ ግብር ተገኝተው ደግሞ ከመወቃቀስ ነፃ ሆነን ትናንት ይህን ያህል ቁጥር ነበርን፣ አሁን ደግሞ ይህን ያህል ሆነናል፣ እንኳን መጣችሁ ተባብለን ተመሰጋግነን አመስግነን ጸሎት አድርገን ወደ ቀጣዩ እርምጃችን ልንሄድ አምላካችን ጊዜውን ይባርክልን። ሀገሪቱን ሰላም ያድርግልን። የሀገሪቱ ሰላም ነፃነት እኛን በዚህ ለመሰባሰብ አውቅቶናል። ኢትዮጵያ ሀገራችንን እንዲህ ያለ ነፃነት እንዲላክላት የእግዚአብሔር ፈቃድ ይሁንልን። በመዓልትም ቢጓዙ በሌሊትም ቢጓዙ ብቻቸውን ቢጓዙ ከሰው ጋር ቢጓዙ በተወለዱበትም ቢኖሩ በሌላም ሀገር ቢኖሩ ሁሉም ሀገራቸው ቦታቸው ሆኖ ህዝቡ ሁሉ ህዝባቸው ሆኖ በደስታ መኖር የሚችሉባት ሰላም የነገሰባት መሪና ህዝብ የተዋሃደባት የተስማማባት ሀገር ያድርግልን። መከባበር ያለባት መዋደድ ያለባት ረሃብ የጠፋባት ሰላም የሰፈነባት ፍቅር የነገሰባት ሀገር ያድርግልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። በደላችንን ይቅር በለን እኛም በደላችንን አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን። መንግሥት ያንተ ናትና ኃይል፣ ክብር ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ሰላምታ ሰላም በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይ ዘላለሙ አሜን። ወቶ ካፌ ንስሐ ወሰራዊ ኃጢአት ኢየሱስ ክርስቶስ ሥራ ኃጢአቴ ባሕተ ቅዱስ ቅስና ቅርፍረት ሳናጓሰት የሰራውን ለማይሰራት እግዚአብሔር ይፍታ።